በኋላ እኔ አንተን ልገል አልነበረም። ዝም በይ ቀጣፊ። አይችሻለሁ። ውሃው ላይ መርዝ ጨምሪ። የምን መድኃኒት? እኔ ምንም ነገር አልጨመርኩም። ለምን በዚህ ልክ ሰይጣን አድርጋችሁ ታስቡኛላችሁ? አባዬ እውነቴን ነው የምልህ፣ እኔ ምንም ማውቀው ነገር የለም። ለዛ ነዋ ውሃውን ጠጪ ስልሽ በዛ ልክ የታገልሽኝ። ውሃውን ላለመጠጣት የታገልሽኝ። ደነገጥኩ አባዬ። ድንገት መተህ ስትይዘኝ ለዛ እኮ ነው አልጠጣም ያልኩህ። ሰማሽኝ? አሁን ምንም ብትይኝ አለምንሽም። አሁን ግቢና ልብስሽን ሻንጣ ውስጥ አዘጋጂ። ቶሎ በይ። እንግዲህ ምን ለማድረግ? ከዚህ በላይ ከገዳይ ጋር አልኖርም። ከዚህ ቤት አሁኑን ትወጪልኝ እፈልጋለሁ። ይህማ በጭራሽ አይሆንም። ይህን ቤት ለቅቄ እሄዳለሁ። ትሁት፣ እኔ ደክሞኛል። ያላደረግኩትን አደረግሽ እየተባልኩኝ መስማት ደክሞኛል። ትናንትና የነበረው ማንነት እኮ በዚሁ አይቀጥልም። ለምንድን ነው ያንን እያሰቡ የሚያሰቃዩ? ቲና፣ ቆይ ምንድን ነው የተፈጠረው? ምን አውቃለሁ። አባዬ ጠረጴዛ ላይ ውሃ አስቀምጦ ነበር። ከክፍሌ ወጥቼ ሳሎን ስቀመጥ ከዛ አባዬ መጣና የብርጭቆውን አንስቶ ካልጠጣሽ አለኝ። ተደናግጬ ስለነበር አልጠጣም አልኩት። ከዛ በቃ ስንታገል ውሃ ተደፋ። ቲና፣ ቆይ አንቺ ምንም አላደረግሽም? አየሽ አይደል እዚህ ቤት እኔ ብቻዬን ነኝ። በቃ ማንም ለኔ አያግዝም። ማንም ለኔ የሚደግፍ ሰው የለም። እኔ እንደ ሰይጣን ነው የሚያየኝ። ቲና፣ አባዬ እኮ እንደዛ ቢያስብም ይገባዋል። ትሁት፣ በቃ ውጭልኝ። የተረዳሽኝ ስለመሰለኝ ነው የነገርኩሽ። በቃ አሁን ውጭልኝ። ቲና፣ ተረጋጊና እናውራ። ምንም አልረጋጋም። በቃ ሂጂልኝ፣ ውጭልኝ። ትሁት፣ በእናትሽ በቃ እዚህ ቤት እያንዳንዱ የሚፈጠረው ነገር በእኔ ጥፋት ነው አይደል? እኔ ንጹህ እንደሆንኩኝ ስታጡኝ ይገባችኋል። አሁን ውጭልኝ። ሁላችሁም አስጠልታችሁኛል። ሁላችሁም አስመሳይ ናችሁ። አሁን ውጭልኝ፣ ውጭልኝ፣ በእናትሽ በቃ ውጭልኝ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መተናገደ የቲና ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን ማለት ነው። ካሌብ አጥፍሬ እኔ ሁሌም ከጎንሽ ነኝ እና ማነው ሰውዬ ብሎ እየጠየቀ ነበር። አድራሻው ስጭን ስለው ካሌብ አንተ እኮ እሱን ታውቀዋለህ በደንብ ብላ ነገረችው። ማነው ብሎ ስጠይቃት ጠበቃ ነው ብለህ እዚህ ቤት ይዘህ የመጣ ሰውዬ ራሱ ነው አውቆ አንተን ቀርቦ እዚህ ቤት ለማምጣት እኔ ለማግኘት ፈልጎ ነው ብላ ነገረችው። ካሌብ እጅግ በጣም ደነገጠ። ምን? እንዴት? ይሄ ማይረባ ተጫወተብኝ ማለት ነው፣ ጠበቃ ነኝ ብሎ ዋሻኝ ማለት ነው እያለ ነበር። ከቲና ጋር እንደምታዋወቁና አብሮ እንደምሰሩም ጭምር ነገረችው ማለት ነው። ካሌብ እጅግ በጣም ደነገጠ። ይህ የማይታመን ነገር ነው። ተደዛን ቀን ለምን ዝም አልሽ? ለምን አልተናገርሽም? መሳሪያ ይዞ ነበር እያስፈራራ የነበረው አይ ነገረችው። ትሁትና ኤደንም ነገረቻት። ኤደን እንዳጋጣሚ ጸዋት መጣ። አሁን ማድረግ አለብን ጥንቃቄ ማድረግ ነው። ከቲና ጋር አንድ ላይ የሚሰሩ ከሆነ ሌላ ነገር እንዳይፈጥሩ መጠንቀቅ ይኖርብናል። መሸነፍ የለብንም ለነሱ እያለችው ነበር። እና እሺ በቃ ለማንኛውም እንረጋጋው። ለመጀመሪያ መረጋጋት ይኖርብናል። ትሁት አትፍሪኝ፣ እኛ ቤተሰብ ነን፣ እጅ ለእጅ እንያዛለን። ስለዚህ ምንም ነገር አይፈጠርም። ነገር ግን ካሁን በኋላ ምንም ነገር ቢፈጠር መደበቅ የለብሽም፣ እውነቱን መናገር አለብሽ። እንደዚህ ልጉዳሽ የሚያስፈራራሽ ከሆነ ፊት ለፊት ነው መናገር ያለብሽ እያለች ነበር። እና ቲና ከቤት ስለወጣች እጅግ በጣም ቤቱ ጭር ብሎ ወይም ደስ ብሎ አልገባየ ደስ ብሎት ነበር። ነገር ግን ካሌብ ፍራቻ እያለ ነው። አባዬ ቲና እንደዚህ በጭራሹ ተስፋ የምትቆርጥ ልጅ አይደለችም። ቲና ስለማታውቃት ነው፣ እኛ በደንብ እናውቃለን። ካሌብ መፍራት የለብንም። ነገ ምን እንሆናለን ብለን ስንፈራ ጭራሹ ሌላ ነገር ነው የሚፈጠረው። መፍራት የለብንም። የሰርን ደሰት ከነገውን ፈጠራ ያውቃል። ስለዚህ ራሳችን ነቃ ብለን መጠበቅ አለብን እንጂ እንደዚህ ፈርተን አንችልም እያለችው ነበር። ትሁትም ከአሁን በኋላ መፍራት እንደሌለበት ካሌብ ደጋግሞ ስነግራት ነበር። አቃችሁም እንግዲህ እንደመለጠው ነገር ድጋሚ እሱ ለማግኘትና ለመያዝ ሞክራሉ። ግን አንቺን እሱ ጋር መላክ ነው ያለብን። እሺ ብለሽ እሱ ጋር የምትችል ከሆነ ለእኔ ቀላል ይሆንልናል። ምክንያቱም ያተረገመ በጭራሽ
ከእጅ ማምለጥ አይችልም እና የእጁን መስጠት አለብን ብሎ እያወራት ነበር። አባዬ ቲናን መርሳር ከውሃውን ጠጪ ስላት እምቢ አልጠጣም ስትል ነበር። አባዬ ለመምረስ ነበረች። እንዲሁም ምንም ነገር እንዳላጠፋና ምንም ነገር እንዳላደረገችው ደጋግማ ስትናገር ነበር። ነገር ግን ውሃ ላይ መርዝ ጨምራ ነበረ፣ ግን አላደረኩም ብላ ስትክድ ነበር። አባዬ ግን በካሜራ እየተከታተላት ነበር እሷ የምታረገው ነገር በሙሉ። እናም እንዳረገችው እርግጠኛ ነበር፣ ግን አላደረኩም ብላ መካዳውን ቀጠለች። እየተዳሉ አባዬ በዚህ ሰዓት እባክህ መሽቷል፣ ነገ ሄዳለሁ ብላ የተለመነው ነገር ግን አይሆንም፣ ከቤቴ ውጭልኝ ላይሽ አልፈልግም እያላት ነበር። እንግዲህ ተመስገንን አግቶ እንግዲህ ምንድነው የምትፈልገው እገልሃለሁ ብሎ እያስፈራራው ነበር። ትሰማኛለች፣ እግር ታስሯል፣ ስለዚህ እኔን ማስፈራራት በጭራሽ አትችልም፣ ለዚህ አርፈ ብትቀመጥ ይሻላል እያለ ነበር። እንደፎከረ ፎከር። ትሰማኛለህ፣ ድጋሚ መንገድ ከገባ እመኔን ያኔ በህይወት ወስነ ለመሞት ፈልገን በጣም ነው የማስበው፣ ስለዚህ እንደምገል አትጠራጠር እያለ ነበር። አባዬ ይቅርታ አድርግልኝ ብላ ቲና በተደጋጋሚ አባዬን ብትለምነው አሁንም ቢሆን አደረኩ በቃ እሺ አጥፍቻለሁ ይቅርታ እንኳን እንደማለት አላደረኩም አባዬ እባክህ ምንም ያደረኩት ነገር የለም በተደጋጋሚ ስትለምነው ነበር። አይ በቃኝ፣ በጭራሽ ከገዳይ ጋር አንድ ቤት ውስጥ መኖር አልፈልግም፣ ከቤት ውጭ ሌላ ሰው ደውላ የተረገማቸው እሰራላቸዋለሁ ጠብቁኝ እያለች ነበረ ማለት ነው። ነገር ግን ስልክ ደውላ እነሱን ለመጉዳት እያሰበች ነበር። ትሁት አባዬ የተፈጠረውን ነገርና እንደውም ያለውን ነገር በሙሉ ለካሌብ እንደነገረችው ለአባዬ ነገረችው ማለት ነው። ትሁት ምንድነው የተፈጠረ ንገረኝ እያለ አባዬ ጠበቃ ነው ብሎ የመጣ ሰውዬ እኔን ለማግኘትና እኔን ለማስፈራራት ነበር እዛ ድረስ የመጣ። ካሌብ እኔን ማግባት እንደምፈልግ ሲሰማ ነበር ስመጣ መሳሪያ ይዞ ነበር እና ምንም ማድረግ አልቻልኩም፣ መናገር አልቻልኩም፣ በጣም አስፈራርቶ ስለነበረ ነው አባዬ ብላ ነገረች። ቲና አሁንም ቢሆን እንደተከፋና እንደተበደለ ሰው እያስመሰለች እያለቀሰች ነበር። ነገር ግን እንግዲህ የራሷ ጥፋትና የራሷ ችግር ነበር ይህንን ማድረግ። እኔ አላደረኩትም፣ ባለፈው ጥፋቴ ባለፈው ጣቴ ለምን ትቀጡኛላችሁ? ስታለቅስና ስታስመስል ነበር። ሁላችሁም አስመሳይ ነው አላለችም? እራሷ እኮ ነች አስመሳይ። እቺ ምን አይነት ነች? አስመሳይ ስትሉ ደግሞ እራሷ አስመሳይ ሆኖ አስመሳይ ስትል ነበር። አባዬ ውስጥ ጥሩ ስሜት የተሰማኝ አይደለም፣ እባክህ ከቤት ወጣህ ብዙ አታምሽ፣ በጊዜ ግባ እያሉ ነበር። አታስብ፣ ካሁን በኋላ ያቺ እርጉዝ ከቤት ከወጣች የውጭውን ደግሞ እንጠነቀቃለን፣ ምንም ልታረገኝ አትችልም እያለ ነበር። በመጨረሻ ሻንጣውን ሸክፋ ከቤት ስትወጣ አባዬ በጣም የተፈከለ አየር ነበር እዚህ ቤት ውስጥ የነበረው፣ አሁን ቀሎኛል እያለ በጣም ደስ ብሎት ነበር። አባዬ ምንም ቢሆን ራቅ አድርገን ማሰብ አለብን፣ ቲና በቀላሉ አትሸነፍም፣ ትጎዳናለች እያለ ባካት ፍራት ምንም ልታመጣ አትችልም፣ እስቲ የምታመጣን ቁጭ ብለን እናያለን እያሉ ነበር። ነገር ግን ኤደን ላይ ተፈረሽ ወጣሽ አይደለ እያለች ኤደን በእግር መንገድ ውስጥ አትግቢ፣ ስምኛሽ ከዚህ ደረጃ ገብትሬ እንዳላንከባለልሽ ዞር በይ ከዚህ ትላታለች። እሺ በእርግጥ የተናደደ ሰው አያረግም አይባልም ያደርጋል እያለቻት ነበር። ግን መቼም ቢሆን እንደማትሸነፍና ሁሌም ከጎናችሁ እንደሆንኩ እንዳትረሱ ነው የማደርጋችሁ እያለቻት ነበር። ተፈጠረ አባዬ ምንድነው? ሁላችሁ ተከሳችሁ እኮ እንደውም እኮ እየተደሰታችሁና እየሳቃችሁ አገኛችኋለሁ ብዬ ጠብቄ ነበር፣ ምን ተፈጥሮ ነው እያለችው ነበር። አይ ብዙም አልደረሰም። እኔ ካሌብ ግን በጣም ፈራና በጣም ተጨነቀ፣ የሆነ ነገር ይፈጠራል እያለ እያሰበ ነበር። ቢሆንም የሆነ ነገር ይፈጠራል ብላችሁ ከማሰብ ደስታችሁን አስቀድሙ እያለችው ነበር። ትሁቴ ሰውዬ እንደተያዘ ተመስገን እንደተያዘ ነገረችው።
ምን ትሁቴ? ማታ ደውዬልሽ ነበር እኮ ስለሰብሽ ነበረ ግን ስልክ አላነሳሽም እያለቻት ነበር። አዎ ከዛ ልደውልሽ ብዬ ቆጥኛለሽ ብዬ መልሽ አልደወልኩልሽ። በጣም በቃ አሁን ምሳን ጨርስና ከዛ አብረን ሄደን እናያለን እያለቻት ነበር። ከዛ እሽለናል አጋጁ ከተገኘ በኋላ ተሰማ ተመስገን እጁን ለመፍታትን እጁ ፈቶ እግሩን እየፈታ ነበር። አጋጁ ይነቃል ማለት ነው። ከዛ ምንም እንዳልተፈጠረ ቆይ ምን ትፈልጋለህ? የምትፈልገውን ነገር እሰጣለሁ ንገረኝ እያለ ነበር። 1,000,000 ብሩን ያሳጣኝ ትሰጠኛለህ እያለ ነበር። ከዛ ልብሽን ጥኝ ብሎ ሲሄድ እጁና እግሩን ይፈታና ልክ ስመለስ ይደባደባሉ እና ከዛ ያመጣል ማለት ነው። ትሁቴ ግን እዛ መግባት ትሁቴ እባክሽ ቅድም እየቆጠጥኩሽ ነው ያመጣሁሽ ነይ ከብተን እንዲሁም እንደተፈጠረ ይሄ እርኩስ ማየት አለብኝ እያለችው ነበር። ከዛ ተመስገን ከመሬት ተነስቶ ትሰማኛለህ ከእጄ ማንም አያስመልጥም ትሰማኛለህ ሞት ነው የሚገባው እኔን ተመስገን ማንም መንካት አይችልም ትሰማኛለህ ብሎ ተመስገን ይደባድባል። ከዛ እንግዲህ ትልቁ ሰውዬ መሬት ላይ ዘረጋውና ይረጋግጣል ማለት ነው። ደግመ እኔ ቤት ድጋሜ እንዳትገናኝ ብሎ ያስፈራራልና ደብድቦ ጥሎት ይሄዳል ማለት ነው። እግሩን እየረገጠው ነበር። ትሁትና ኤደን በጣም ፈርታ ነበረ። ትሁት ከዛ ከፎቅ ወደታች ሲወርድ ታየውና ተደብቃ እያየች ነበር። ወይኔ አለቀልን እያለች ትሁት በቃ ይህን መሬት ላይ ወድቆ ሳዩ ደነገጡ። ቲና ደግሞ እንግዲህ ያቀደችው ነገር አለ። ከማን ጋር አሁን የምትገናኘው በጣም ከባድ ነው። አሁን መጥፎ ነገር ለማድረግ እያቀደች ነበር። ትሁቴ በጣም ፈራች። ሰውዬ እንዳመለጠና እሷ እንዳገደች ሲሆን ካሌብ ትሁቴ ምን ተፈጥሮ ነው ምንድነውሽ ብሎ እየጠየቃት ነበር። ካሌብ እጅግ በጣም ፈርቻለሁ እያለች ነው። ምንድነው ማስፈራሽ ምናምን ብሎ እየጠየቃት ነበር። ካሌብ ሰውዬ በጣም እያስጨነቀኝና እያስፈራራኝ ነው እያለችው ነበር። እናም አግተን አሳግቼው ነበር ነገር ግን አምልጦ አሁን እኔ መሆኑን ካወቀ ሁላችን ነው የማጠፋን በጣም ፈርቻለሁ እያለችው ነበር። ቆይ ሰውዬ ማን ነው? እሺ አድራሻውን ስጪና የእጁን እሰጠዋለሁ እኔ ካለው ማንም ሰው ሊነካሽ አይችልም እያላት ነበር። ደስ በሚል እያሉ አመሰግናለሁ ካሌብ እያለችው ነበር። እና ሰውዬን እኮ አንተ ራሱ ታውቀዋለህ ስትለው ደነገጠ። ማንን? እኔ አውቀዋለሁ? አዎ ሰውዬን አንተ ታውቀዋለህ? አልገባኝም ማነው ሰውዬ ብሎ ስጠይቀው ጠበቃ ብላ የዚህ ቤት ይዘህ የመጣ ሰውዬ እንደሆነ ስትነግር ምን? አዎ እሱ ነው ብላ ነገረችው። እና ታዲያ አውቆ ጠበቃ ነኝ ብሎ ቤታችን የመጣ አውሬ ነበር ማለት ነው። በጣም አዝናለሁ። አሁን ቆይ እሱ ላይ እንጫወትበታለን ጠብቂ ምንም እንዳልሰማው ምንም ነገር እንዳልተፈጠረ አስመስዬ ቀርቤ ሰራዋለሁ። ስለዚህ አሰባይ ቋሽ ምንም እንዳልተፈጠረ ለአባዬም እንዳትነግረው እንዳይጨነቅ ለዚህ ሰውዬ የእጁን እንሰጠዋለን አትፍሬ እኔ ሁሌም ከጎንሽ ነኝ እያለት ነበር ማለት ነው። ሰላም ወደ ተመልካዮቼ የዛሬ ቪዲዮ ይህንን ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ፍቅር ጤና ከእናንተ ጋር እያልኩ አሰናበታችኋለሁ። ወዳችኋለሁ ውድ ሀገሬ ልጆች።